በብሔራዊ ቲያትር ታሪክ ልዩ ክስተቶች የኢትዮጵያ ብሔራዊ ቲያትርን አመሰራረትና አጠቃላይ ታሪኩን አስመልክቶ በአግባቡ የተዋቀረና ታሪካዊ ዑደቱን ጠብቆ የተጠናከረ መረጃ ባለመገኘቱ ብዙዎቹ የኪነ ጥበብ ሰዎችና መረጃ ፈላጊዎች ሲቸገሩ ይስተዋላል። በአንዳንድ የቲያትር ቤቱና ኪነ ጥበባዊ መጽሔቶች፣ ጋዜጦችና ተበታትነው የሚገኙ መረጃዎች እንጂ ስለ ታሪኩ ጥልቅ ምርምርና ጥናት የተደረገባቸው መጽሐፍቶችና መረጃዎች በአግባቡ አሉ ብሎ ደፍሮ ለመናገር አይቻልም። በ1939 ዓ.ም በክቡር ደጃዝማች ደምሴ ወልደ አማኑኤል ድጋፍ በአዲስ አበባ ማዘጋጃ ቤት ለመጀመሪያ ጊዜ የቲያትርና ሙዚቃ ማስፋፊያ ክፍል ተቋቁሞ ይህ ክፍልም ስራውን በተፋጠነ ሁኔታ ጀምሮ ሙዚቃና ቲያትርን ለአዲስ አበባ ከተማ ነዋሪ ሕዝብ ሲያበረክት ቆይቷል። ቲያትር ቤቱ ወደ ተለያዩ ጠቅላይ ግዛቶችን በመዘዋወር ልዩ ልዩ ሙዚቃዊ ትርኢቶችንና ቲያትሮችንም ሲያሳይ ቆይቷል። ሲመሰረት ለስራው ይመረጡ የነበሩት ወጣቶች የዕድሜ ክልል ከ13 እስከ 16 ዓመት ስለነበር ለሚሰጣቸው የሙዚቃም ሆነ የቲያትር ስራ በሚገባ ፍጥነት ለማጥናት ያግዛቸው ነበር። ቲያትር ቤቱ ከተመሰረተ ጊዜ አንስቶ እስከ 1950ዎቹ ድረስ ይታዩ የነበሩት አብዛኛዎቹ ቲያትሮች በሃይማኖትና በታሪክ ላይ የተመሰረቱ ሲሆኑ ጥቂቶቹ ደግሞ ትርጉም ስራዎች ነበሩ። ከዚያ በፊት የካፒቴን አልባንዲያን ጎንደሬው ገብረ ማርያም በስተቀር ህብረተሰብ ነክ ድርሰቶች አይገኙም ነበር። ከ1954 ዓ.ም ጀምሮ ግን በቀዳማዊ ኃይለ ሥላሴ ቲያትር የህብረተሰቡ ማኅበራዊ ጉዳዮች ላይ የሚያተኩሩ ቲያትሮች ብቅ ማለት ጀመሩ። ከእነዚህም ውስጥ ቀደም ሲል ከጸጋዬ ገብረ ምድር የሾህ አክሊል፣ በልግና የከርሞ ሰው አዲስ የቲያትር ሕይወትና አቅጣጫ የቀየሩ ቲያትሮች፣ በኋላ ግን የሺ ከተስፋዬ ገሰሰ፣ ጠልፎ በኪሴ ከመንግስቱ ለማ፣ ያስቀመጡት ወንደላጤ ከጌታቸው ደባልቄ መታየት ጀምረው ነበር። የኢትዮጵያ ብሔራዊ ቲያትር 70 ዓመታትን ባስቆጠረ ጉዞ ውስጥ የተለያዩ ታሪካዊ ክንውኖችን አስተናግዷል። ሄደን ሴትዮዋን ማየት አለ። ሚስጥሩን ግን እንዳደረጉ ማለት ያ መኪና ገዢ እንመስላለን፣ ሚስት ፈላጊ አንመስልም። እሷ እምረት ከተመረጥን በኋላ እምቢ ማለት አንችል። ነገሩ የተውኔት ስልጠና የኢትዮጵያ ብሔራዊ ቲያትር በሚያደርገው ዘርፈ ብዙ ኪነጥበባዊ እንቅስቃሴ ውስጥ በተለይም 1966 ዓ.ም ላይ የቲያትር ዘርፍ እንቅስቃሴ እያደገ በሚሄዱና ተተኪ ተዋናይ ማፍራት የሚገባው ደረጃ ላይ በመድረሱ በአቶ ጸጋዬ ገብረ መድኅን አነሳሽነት ቲያትር ቤቱ በሀገራችን የመጀመሪያውን የቲያትር ሙያተኞች ስልጠና ፕሮግራም ህዳር 26 67 ዓ.ም ጀመረ። በወቅቱ ለስልጠናው በወጣው ማስታወቂያ 900 ተወዳዳሪዎች የተመዘገቡ ሲሆን ውድድሩን ያሸነፉ 13 ወጣቶችን በመያዝ የእጩ ተዋናይ ማሰልጠኛ ኮርስ ተብሎ ተጀመረ። ከመጀመሪያዎቹ ሰልጣኞች መካከል ተክሌ ደስታ፣ ሲራክ ታደሰ፣ አለሙ ገብረአብ፣ ዓለም ፀሐይ ወዳጆ፣ ተዘራ ውብሸት፣ አስራት አንለይ፣ መሰለሽ ከበደ፣ መሰለ ገዳሙ፣ ብሩክ ከበደ፣ መሰለ አደቆ፣ ትሩፋት ገብረየስ፣ በኃይሉ መንገሻና አልማዝ ሰይፉ ይገኙበታል። ሁለተኛው ዙር ስልጠና ደግሞ ታኅሳስ 1970 ዓ.ም የተጀመረ ሲሆን የሰልጣኞቹ የክፍል ደረጃ 10ኛና ከዛ በላይ የሚያሟሉ ሆኖ የወቅቱ ሰልጣኞችም አይናለም ተስፋዬ፣ ሐና ተረፈ፣ ዓለም ፀሐይ በቀለ፣ ንጉሱ ዘውገ፣ ታደሰ ጮቄ፣ ፍስሐ ኃይለ ልዑል፣ ሐማዝ አብዱና መኮንን ጴጥሮስ ነበሩ። ሦስተኛው ዙር እጩ ተዋናይ ስልጠና በሐምሌ 1972 ዓ.ም የተጀመረ ሲሆን በዚህ ዙር ከተካተቱት መካከል ደግሞ ሽታዬ አብርሃ፣ መሐዛ ብሩ፣ ጌታቸው ስለሺ፣ ሰለሞን ተካ፣ ገበያው ገሰሰ፣ ጌታውን ኃይሌ፣ ኃይለ መስቀል ዲሳሳ፣ እንቁስላሴ ወንድማገኘውና ሌሎቹም ይገኙበታል። እነዚህ ሰልጣኞች በአሁኑ ጊዜ ዕውቅ ተዋናይ የሆኑና በኢትዮጵያ ቲያትር ታሪክ ውስጥ ጎላ ያለ ስም ያላቸው ናቸው። እንደኔው ተቅበዝብዞ የጊዜ ጣቢ ሆኖ እንዳይቀር ብዬ እኮ ነው። አብዬ ልጄ እኮ ምን ይበጀኛል ነው። እኔ አላውቅም ሞገሴ፣ እኔ የማውቀው
የአባቴን። የድርሰት ውድድር በአንድ ሀገር ቲያትር እንቅስቃሴ ውስጥ ጥራትና ብቃት ያላቸውን ተውኔቶች ለማግኘትና ለተመልካች ለማቅረብ ብሎም በዘመኑ የቲያትር እንቅስቃሴ ላይ አዎንታዊ ጎን ለማሳረፍ ጥሩ ደራሲያን ማፍራት መቻል በግንባር ቀደምትነት መታየት የሚገባ ጉዳይ ነው። ከዚህ ነጥብ ላይ ያተኮረ የቲያትር እንቅስቃሴ ደግሞ የት መጀመር እንዳለበት አይነተኛ አቅጣጫ ተልሟል ማለት ይቻላል። በሀገራችን ይኸው እንቅስቃሴ ከጀመረ ጀምሮ ለዚህ ማሳያ ከሆቴል ቲያትር ተጓዳኝ የሀገራችን ቲያትር እድገት በዚህ ደረጃ ላይ ያደረሱት ትምህርት ቤቶች ናቸው። የተማሪዎችን ድርሰትና ቲያትሮችን በማወዳደር ቀደምት ባለ ታሪኮችም ናቸው። ትምህርት ቤቶች እነዚህን የቲያትር ውድድሮች ያዘጋጁ እንደነበር ከመገንዘብ ባሻገር በዘመኑ የነበረው ታሪካዊ ክንውንና ለሙያው ይሰጥ የነበረው ትኩረት በሚገባ ማጤንም ያሻል። ለአብነት ለመጥቀስ ያህል የቲያትር ውድድር በተለያዩ ትምህርት ቤቶችና በወቅቱ ውድድሩ ምን መልክ እንደነበረው ለመረዳት የሚያስችል የታሪክ መረጃ ማቅረብ ይቻላል። የሜቴ ይሆናል ይሁን ልክ ነው። ውስጥ እንዳላችሁ የመኪናው ቁልፍ መኝታ ቤት ይመስላል። እሺ መኪናው ቁልፍ በቲያትር ውድድር ያሸነፉ ተማሪዎች ተሸለሙ። የቅዱስ ዮሴፍ ትምህርት ቤት ተማሪዎች በቲያትር ውድድር አሸንፈው ከልዕልት ሳራ ግዛው እጅ የተቀበሉትን ዋንጫ ይዘው የኢትዮጵያ ሴቶች የበጎ አድራጎት ማህበር ባዘጋጀው የልጆች በዓል ህዳር 8 ቀን ከኩለ ቀን በፊትና በኋላ በጁቬንቲስት ክለብ የ12ተኛ ክፍል ተማሪዎች የቲያትር ውድድር አሳይተዋል። በኩለ ቀን የቀረቡት ተወዳዳሪዎች ዕድሜያቸው ከ10 ዓመት በታች የሆኑ ግርማዊት እቴጌ ኦርፋኔጅ የቀዳማዊ ኃይለ ሥላሴ አንደኛ ደረጃ ተመላሽ ተማሪዎች፣ የህንድ ትምህርት ቤት ተማሪዎች፣ የአርመንና የጣሊያን ትምህርት ቤት ተማሪዎች ናቸው። በዚህ ውድድር አሸናፊ የሆኑት የጣሊያን ትምህርት ቤት ተማሪዎች ሲሆኑ በአቶ ሽመልስ አዱኛ አቅራቢነት የተዘጋጀውን ሽልማት ከልዕልት ሳራ ግዛው እጅ ተቀብለዋል ይላል ዜናው። ውድድሩንም በዳኝነት የመሩት ወይዘሮ አስቴር ገብረ ማርያም፣ ፕሮፌሰር ሃዋርድና አቶ ጸጋዬ ገብረ መድን፣ አቶ ተስፋዬ ገሰሰና አቶ አሸናፊ ከበደ ናቸው ይላል አዲስ ዘመን ታኅሳስ 9 1959 ዓ.ም። ሌላው ቆየት ያለ የቲያትር ቤቱ ክንውን የቀዳማዊ ኃይለ ሥላሴ ቲያትር ለድራማ ደራሲያን ውድድር አዘጋጀ የሚለው ነው። የቀዳማዊ ኃይለ ሥላሴ ቤትን እውነተኛ የኪነ ጥበብ ቤት ለማድረግ እስካሁን ከሕዝብ በኩል የሚጠበቀው የተካፋይነት ድርሻ ተሟልቶ አለመገኘቱን ሻምበል አጥናፉ መኮንን የቀዳማዊ ኃይለ ሥላሴ ቲያትር የሀገር ፍቅር ማኅበር ዋና ሥራ አስኪያጅ ትናንት መጋቢት 15 1963 ዓ.ም ገለጡ ይላል አዲስ ዘመን። ሌላው ዜና ደግሞ በድርሰት ውድድር 9 ሰዎች አለፉ የሚለው ነው። የኢትዮጵያ ኪነ ጥበብ በታቀደው መሠረት የቀዳማዊ ኃይለ ሥላሴ ቲያትርን አዘጋጅቶት የነበረው የቲያትር ድርሰት ውድድር ተፈጸመ። ባለፈው ዓመት መጋቢት 15 ቀን የተገለጠው የቲያትር ድርሰት ውድድር በጊዜው የድርሰት ጽሑፎቹ 90 ናቸው። ጽሑፎቹ እስከ 30 ቀን ድረስ ለቲያትር ቤቱ ቀርበው ከልዩ ልዩ ድርሰቶች በተውጣጡ ዳኞች ተመርምረው ተጠንተው የአሸናፊዎቹ ውጤት በግልጥ መታወቁን ሻምበል አጥናፉ መኮንን ታኅሳስ 12 1964 ዓ.ም ገለጹ ይላል ዜናው። ይህ ዜና አክሎም ዳኞቹ የወል ስብሰባ እያደረጉና ወደ ቤታቸውም እየወሰዱ ብዙ ወራት ካጠኑ በኋላ ለ7 ግለወጥ ወይም ኦሪጂናል ናቸው ተብለው ለታሰቡና ለ2 ትርጉሞች ጽሑፎች የአሸናፊነት ዕድል ሰጥተዋል ብለዋል። የአሸናፊ ጽሑፎቹ ርዕስ ደግሞ የድል አጥቢያ አርበኛ ከነጋሽ ገብረ ማርያም፣ አርበኛው አምደ ጽዮን ከጴጥሮስ ፔትሮደስ፣ 100 ዓመት ከአንድ ቀን ካሰግድ ደምሴ፣ ሰርጸ ድንቅል ከጳውሎስ ኞኞ፣ ፍቅር መጨረሻ ከአእምሮ ፈረደ፣ አስደናቂው ብቀላ ከማሞ ውድነ፣ የሹፍነሽ ከይልማ ማናዬ ሲሆን ትርጉም የተባሉ ጽሑፎች ደግሞ እግዚአብሔር እውነተኛ ዳኛ ከያሬድ ብርሃኔና ደመ መራራ ከሙላቱ ገብሩ የቀረቡ ናቸው። ኪናዊ ትርኢቶችን፣ ተጓዥ ፕሮግራሞችንና ተያያዥ ክርክሮችን በተመለከተ የብሔራዊ ቲያትር ታሪካዊ ክንውንን ስንመለከት ደግሞ የቀዳማዊ ኃይለ ሥላሴ ቲያትር ተጫዋቾች ተመለሱ የሚለውን ዜና እናገኛለን። የቀዳማዊ ኃይለ ሥላሴ ቲያትር የባህል ተጫዋቾች በሰሜን ኢትዮጵያ ልዩ ልዩ የሀገር ባህል ጨዋታና የከተማ ባላገር የተባለውን ቲያትር ለ20 ቀኖች እየተዘዋወሩ ካሳዩ በኋላ ትናንት ተመልሰው አዲስ አበባ ገብተዋል። በጉዞ ፕሮግራም ውስጥ ልዑል ራስ መንገሻ ስዩም የትግራይ ጠቅላይ ግዛት ገዢ ከመቀሌ አዲስ አበባ ድረስ ነፃ አውቶቡስ መጓጓዣ የቻሉ ሲሆን ክቡር ሌተና ኮሎኔል ታምራት ይገዙ
የቤጌምድርና ሰሜን ጠቅላይ ግዛት እንደራሴና ክብርት ባለቤታቸው ደግሞ ጋሻና ጦር የፋሲል ግንብ ቅርጽ ለተጫዋቾቹ ያበረከቱላቸው መሆኑ ታውቃል ይላል የአዲስ ዘመን 30ኛ ዓመት ቁጥር 343 አርብ የካቲት 12 ቀን 1963 ዓ.ም። የይሁዳ አንበሳና ሌሎች ሐውልቶች ደግሞ የብሔራዊ ቲያትር ታሪክ ሲነሳ የሚታወስ የታሪክ ክስተት ነው። ይሄ በብዙ ዘንድ የተባለለት የይሁዳ አንበሳ ታሪክ ባጭሩ ስለ ብሔራዊ ቲያትር ኪነ ሕንፃ ስናነሳ አብረን የምናስታውሰው ነው። በቲያትር ቤቱ ለሚታየው ሐውልትና በአዳራሹ መግቢያ ለቆሙት 6 ቅርሶች ሥራ ጉዳይ አንድ ጨረታ ተዘጋጅቶ ሞሪስ ካልካ የተባለው ተወዳዳሪ አሸነፈ። ሁሉም አሸናፊ መሐንዲሶች ዲዛይናቸውን ካስጸደቁ በኋላ ነበር ወደ ተግባር የገቡት። ሄንሪ ሾሚት ያቋቋሙትን የቴክኒክ ጽሕፈት ቤት ከመምራት ባሻገር የውስጥ ሥራ ዝግጅትን ማለትም የውስጥ መጋረጃዎችን፣ ምንጣፎችን፣ ልዩ ልዩ ዕቃዎችን፣ ስዕሎችን፣ የመድረክና የሲኔማ መሳሪያዎችን፣ መስታወቶችን፣ ሞዛይቆችንና የቡና ቤት ዕቃዎችን ማሟላት በተመለከተ ተደራራቢ ኃላፊነት ተወስዷል። ጄ ሰልማን 200 ሠራተኞችን በማሰለፍ የሕንፃውን የውጭ አደባባይና ሥራ ሲያካሂድ የጣና ማኅበር ደግሞ 750 ባለሙያዎችን በመቅጠር የውስጥ ድርጅት ሥራውን ሲያከናውን ተቋራጩ ሞሪስ ካልክ ከፌንቶኒና ከሞዤ ጋር በመሆን በአዳራሹ ዋና በር ሲገባ የሚታዩትን 6 ሐውልቶች 4 እህታማቾች ጥበባት ማለትም ትራጄዲን፣ ኮሜዲን፣ ዳንስንና ሙዚቃን የሚመስሉ ቅርጾችን በግራና በቀኝ የቆሙ 2 እንስሳት ቅርጾችንና የይሁዳ አንበሳን በመስራት ኃላፊነት ላይ ተሰማሩ። ቅርጾቹን በግራ በቀኝ የቆሙ 2 እንስሳት ቅርጾችንና የይሁዳ አንበሳን በመስራት ኃላፊነት ላይ ተሰማሩ። ለሀገሪቱ ኪነ ጥበብ እንቅስቃሴ ያገዘ ተብሎ የታመነበት ቲያትር ቤት ሥራው ሲያልቅ ግርማዊ ንጉሠ ነገሥት ቀዳማዊ ኃይለ ሥላሴ ህዳር 3 ቀን 48 ዓ.ም ከእኩለ ቀን በኋላ ቲያትር ቤቱን በስጦታ መልክ ለሀገሪቱ አበረከቱ። ስሙንም ቀዳማዊ ኃይለ ሥላሴ ቲያትር ቤት ሲሉ ሰየሙት። ከምረቃው ሥነ ሥርዓት በኋላ የይሁዳ አንበሳ ምስል ብዙዎቹን አስገረመ። አፄ ኃይለ ሥላሴ የቲያትር ቤቱን አዳራሽ መርቀው ከከፈቱ በኋላ በአዳራሹ አደባባይ የቆመውን የይሁዳ አንበሳ ምስል ሊመርቁ ሲሄዱ ያልጠበቁት ነገር አጋጠማቸው። በአደባባዩ ላይ የቆመው ምስል በጭራሽ አንበሳ አይመስልም። የአንበሳው አንገት መርዘም፣ ሰፊና ጠፍጣፋ መዳፉ፣ አቋቋሙ ሁሉ አንበሳ አልመስላላቸው። ንጉሠ ነገሥቱ በዚህ ምስል ቅር ቢሰኙም የፈሰሰበትን ጉልበትና የወጣውን ገንዘብ አስበው እንግዲህ ምንም እንኳን አንበሳ ባትመስልም የአንበሳ ገንዘብ ወጥቶብሃል በማለት መርቀው ከፈቱት እየተባለ ይነገራል። የቲያትር ቤቱ ሐውልት ጥቅምት 30 1948 ዓ.ም በሐውልቱ ምረቃት ወቅት የአዲስ አበባ ከተማ ከንቲባ ክቡር ዘውዴ በላይነህ ካደረጉት ንግግር መካከል ይህ በግርማዊ ቀዳማዊ ኃይለ ሥላሴ ቲያትር ቤት ፊት ቆሞ ዛሬ በግርማዊነቱ የሚገለጠው ከፍታ ቁመቱ 10 ሜትር አግድመቱ 8 ሜትር የሆነው ከሀገራችን ጥሩ ድንጋይ የተሠራ የአንበሳ ሐውልት በአቀማመጡ የተለመደውን ደንበኛ አንበሳ መስሎ ባይታይም በመንፈስ አገላለጥ ጀግንነትን፣ ኩራትን፣ አለመናወጥን፣ ተስፋ አለመቁረጥን፣ ንቃትን በሙሉ ተጎናጽፏል ብለው ነበር። ይህ ግርማ ሞገስ ያለው የይሁዳ አንበሳ ምስል በወቅቱ ትልቅ ተደናቂነት የነበረውና የቱሪስትንም ቀልብ ይስብ እንደነበር ይነገራል። ከቲያትር ቤቱ ታሪክ ጋር ትልቅ ተዛምዶና ታሪክ ያለው እንደመሆኑ መጠን የአዲስ አበባ ማዘጋጅ በተቆርቋሪነት ምንም እንኳን ምስሉ ባለቤትነቱ የቲያትር ቤቱ ቢሆንም የከተማይቱ ውበት ነው ብሎ ስለሚያምን በ1948 ዓ.ም ከቲያትር ቤቱ መመረቅ በኋላ እሱም ልክ እንደ ዋናው ቤተ ተውኔት የእድሳት ዕድል ገጥሞታል። ቀዳማዊ ኃይለ ሥላሴ ቲያትር አጠገብ ያለው ሐውልት ይታደሳል ሲል አዲስ ዘመን ጋዜጣ በታሪክነት ዘግቦት እናገኘዋለን። በቅዱ መሰረትም ያላንዳች ማመንታት ታድሷል። ይህንን የይሁዳ አንበሳ በተለይ የውጭ ሀገር ሰዎች የየራሳቸውን ትርጉም በመስጠት በከፍተኛ አድናቆት ይመለከቱታል። አንዳንዶች የተቆጣ አንበሳ ይህ ነው ይሉታል። በዚህ አካባቢ ከሚታነጹ ሰማይ ጠቀስ ፎቆች ጋር የሚፎካከር ይመስል አንገቱን አቅንቶ የሚገረመመው አንበሳ የሚያስፈልገው እድሳት ሁሉ እንዲደረግለት የፈቀዱት ክቡር ዶክተር ኃይለ ጊዮርጊስ ወርቅነህ የአዲስ አበባ ገዢ ነበሩ ይላል አዲስ ዘመን።
በወቅቱ ለእድሳቱ የወጣው ወጪ በመሐንዲሶች ግምት 15617 ብር ነበር።